የተባበሩት አረብ ኤምሬትስ ጦር ድሮንን ከአሰብ ማስወንጨፍ። የተባበሩት አረብ ኤምሬትስ ኢትዮጵያ ውስጥ የፖለቲካ ድንኳን ከሰራች እነሆ 7 ዓመታት ደፍኗታል። ሀገሪቱ ከምስራቅ አፍሪካና ከአፍሪካ ቀንድ አልወጣም ብላለች። እቺ መካከለኛ ምስራቅ ቱጃር ሀገር በምስራቅ አፍሪካ የምትጋለባቸው ፈረሶች በማግኘቷ የአፍሪካ ቀንድን በጦርነት እንዲደማ ሀብቱ እንዲመዘበር አድርጋለች በሚል ወቀሳና ክስ ቢቀርብባትም ሀገሪቱ ግን ክሱን ሐሰተኛና ስም የማጥፋት አካል ነው በማለት በተደጋጋሚ ታስተባብላለች። እቺ በወርቅ ንግድና በጦር መሳሪያ ሽያጭ እጇን በሰፊ ያስገባች ሀገር የአፍሪካ ቀንድ ሀገራት በጦርነት እንዲዳክሩ እያደረገች ነው በማለት የምስራቅ አፍሪካ ምሁራን ወቀሳና ክስ በማቅረብ ጭምር ይናገራሉ። ሀገሪቱ ጦር አውርድናት በኢትዮጵያ እርስ በርስ ጦርነት ውስጥ ጥልቅ ተሳትፎ አድርጋለች ተብላ የምትወቀሰው የተባበሩት አረብ ኤምሬትስ በሱዳን ጦርነት ብዙ የጦር መሳሪያ በማቅረብ የዳጋሎን ቡድን በማገዝ የሱዳንን እርስ በርስ ጦርነት ነዳጁን አቀጣጥለዋለች የሚል ክስ በተባበሩት መንግስታት ድርጅት እንዲሁም በአምነስቲ ኢንተርናሽናል በኩል ክስ ይቀርብባታል። የተባበሩት አረብ ኤምሬትስ በሱዳን ጦርነት ውስጥ የጦር ወንጀል ሳትሰራ አትቀርም የሚል አምነስቲ በቅርቡ ባወጣው መግለጫ ገልጿል። ሀገሪቱ ከሱዳን ጦር እጇን እንድታነሳ በመግለጫ ጠይቋል። በኢትዮጵያና በሱዳን ጦርነት ተሳትፎ አድርጋለች ተብላ የምትወቀሰው ሀገሪቱ አሁን ጉዷ እየተዘረገፈ ይገኛል። የምስራቅ አፍሪካ ሀገራትን ወርቅ በማሸሽና በመዝረፍ ተከሳለች። እቺ በመካከለኛው ምስራቅ የምትገኝ ሀገር እንዴት በምስራቅ አፍሪካ ኃያልና ተጽዕኖ ፈጣሪ ለመሆን በቃች? እንዴት በዓለም ደረጃ ተሰሚነቷ ከፍ እያለ መጣ? እንመለስ። እንዴትስ በምስራቅ አፍሪካ የምትጋለባቸው ፈረሶች ልታገኝ ቻለች? በዛሬው መሰናዷችን የምንቃኘው ይሆናል። የተባበሩት አረብ ኤምሬትስ እንዴት ተመሰረተች? የመካከለኛው ምስራቅ የተባበሩት አረብ ኤምሬት በፈረንጆቹ ታህሳስ 2 1971 ነበር ዋና ከተማዋን አቡዳቢ በማድረግ በፌዴሬሽን ተዋህዳ የተመሰረተችው። የአሁኗ ዩኤኢ አቡዳቢ አሽሪቃ፣ ራስ አልኸይማ፣ አጅማን፣ ኡማል ቂዩንና ፋጄራ የተሰኙ 7 ግዛቶችን በማስተባበር አገር ለመሆን በቅታለች። የወቅቱ የአቡዳቢ ገዥ የነበሩት ሼክ ሳይድ ቢን ሱልጣን አልናህያ ሌሎች 6 ግዛቶችን በማስተባበር ወደ ሀገርነት እንድትቀይር በማድረግ ዩናይትድ አረብ ኤምሬት መስርተው የመጀመሪያ ሀገሪቱ ፕሬዝዳንት ሆኑ። የተባበሩት አረብ ኤምሬቶች በየዓመቱ በታህሳስ 2 ብሔራዊ ቀኗን አድርጋ ታከብራለች። እንደ አውሮፓውያን አቆጣጠር ታህሳስ 2 1971 የአቡዳቢ፣ የዱባይ፣ የአጅማን፣ የአልአይን፣ የሻርጃና የኡም አልኳይን ገዢዎች እንደ አንድ ሀገር ለመዋሃድ መስማማታቸውን ተከትሎ ቀኑ የምስረታ ቀን በመባል ይታወቃል። ፕሬዝዳንት ሼክ ሳይድ ቢን ሱልጣን አገሪቱ በዓለማችን የቱሪዝም መዳረሻ ነዳጅ ላኪና በቴክኖሎጂ የበለጸገች ከማድረግ አንጻር ስኬታማ ስራዎችን በመስራታቸው ዩናይትድ አረብ ኤምሬትስ ተጽዕኖ ፈጣሪ ሀገር እንድትሆን አድርገዋታል። በተለይ በአቪዬሽን፣ በዲፕሎማሲ፣ በንግድ፣ በወደብ ልማት፣ በጠፈር ምርምር፣ በቴክኖሎጂ፣ በአካባቢ ጥበቃና በሌሎች ጉዳዮች በዓለም አቀፍ ደረጃ ተጽዕኖ ፈጣሪ ተቋማትን መስርተዋል። በዋናነት ዩናይትድ አረብ ኤምሬትስ ከነዳጅ ጥገኛ የተላቀቀ ምጣኔ ሀብት እንድትገነባ መሰረቱን የጣሉት ሼክ ቢን ዛይድ ናቸው። የኢትዮጵያና የተባበሩት አረብ ኤምሬትስ ወታደራዊ ስምምነት። በተለያዩ ጊዜያት ወታደራዊ ስምምነቶችን የተፈራረሙት ዱባይና ኢትዮጵያ በወታደራዊ መስክ ግንኙነታቸው እየጠነከረ ይገኛል። በቅርቡ ኤርትራ የተባበሩት አረብ ኤምሬቶች ብዙ የጦር መሳሪያ ወደ ኢትዮጵያ እያስገባች ነው የሚል ክስ ማሰማቷ ይታወሳል። ኤርትራን ክስ ከማሰማቷ በፊት የተባበሩት አረብ ኤምሬትስ አሰብ በመሆን ድሮንን ወደ ትግራይ ስታስወነጭፍ ቆይታለች። ድሮን ከአሰብ የምታስወነጭፈው የተባበሩት አረብ ኤምሬትስ ያኔ ከኤርትራም ሆነ ከኢትዮጵያ ጋር ጥብቅ ወዳጅነት ስላላት ነበር። ሀገሪቱ በአሁኑ ሰዓት ከኢሳያስ አፈወርቂ ይልቅ ጠቅላይ ሚኒስትር አብይ አህመድን የመረጠች ትመስላለች። ዱባይ ጠቅላይ ሚኒስትር አብይ አህመድ ወደ ስልጣን የመጡ ሰሞን በፍጥነት ወደ አዲስ አበባ በመምጣት በውጭ ጉዳይ ሚኒስትሯ በኩል በርካታ የጋራ ስምምነቶችን አድርጋለች። ቤተ መንግስትና ፓርኮችን እስከ ማሰራት ድረስ የደረሰ የገንዘብ ድጋፍ እንዳደረገች ጠቅላይ ሚኒስትሩ ራሳቸው ሲናገሩ ተደምጠዋል። ጠቅላይ ሚኒስትር አብይ በሕዝብ ተወካዮች ምክር ቤት ውስጥ ቤተ መንግስቱ በማን የተገነባው የገንዘብ ምንጩ ምንድነው ተብለው ሲጠየቁ በቁጣና በንዴት መልክ ለምን የተባበሩት አረብ ኤምሬትስን ሄዳችሁ አትጠይቁ ማለታቸው ይታወሳል። ሀገሪቱ በኢትዮ ኤርትራ ጉዳይ በርካታ ተሳትፎ ያደረገች ሀገር ናት። ጠቅላይ ሚኒስትር አብይ ወደ ስልጣን በመጡ ማግስት ከኤርትራ ጋር የሰላም ስምምነት እንዲፈረም የቀድሞ አልጋ ወራሽ የአሁኑ የተባበሩት አረብ ኤምሬትስ ፕሬዝዳንት የሆኑት መሐመድ ቢን ዛይድ ከፍተኛ አስተዋጽኦ አድርገዋል። የተባበሩት አረብ ኤምሬቶች በኢትዮጵያና በኤርትራ መካከል ሰላም እንዲወርድ ላበረከቱት አስተዋጽኦ ለጠቅላይ ሚኒስትር አብይ አህመድ ብሎም ለፕሬዝዳንት ኢሳያስ አፈወርቂ የሀገሪቱን ከፍተኛ ክብር ሽልማት አበርክታለች። ጠቅላይ ሚኒስትር አብይ ብቸኛ ወንድሜ እያሉ የሚጠሩት መሐመድ ቢን ዛይድን ነው።
ቢን ዛይድ ወደ አዲስ አበባ ሲመጡ ከየትኛውም የሀገር መሪ በተለየ መልኩ ጠቅላይ ሚኒስትር አብይ አቀባበል ያደርጋሉ። ኤሚሬቶች ከኤርትራ በተጨማሪ ኢትዮጵያ ከሱዳንና ከግብጽ ጋር ያላት አለመግባባት ለመፍታት በተደጋጋሚ ሙከራ አድርጋለች። ይቺ በምስራቅ አፍሪካ ከፍተኛ ፖለቲካዊ ተሳትፎ የምታደርግ ሀገር አሁንም ጣልቃ ገብነቱ አልቆመም። የኢትዮጵያ ሕዝብና የሱዳን ሕዝብ በጦርነት እየወደመ ሕዝቡ ደም እያነባ ጦርነቱ ብዙ መከራና ብዙ ስቃይ እያሳየን ይገኛል። የተባበሩት አረብ ኤሚሬትስም ከሱዳናውያንና ከኢትዮጵያን ባጀርባ አለችበት የሚል ቀሳም ብዙ ጊዜ ይደመጣል። ምንም እንኳን የተባበሩት አረብ ኤሚሬትስ ብታስተባብልም የኢትዮጵያና የተባበሩት አረብ ኤሚሬቶች የወታደራዊ ግንኙነት በ2012 ዓ.ም የትግራይ ጦርነት ከመፈንዳቱ ቀደም ብሎ ይጀመራል። 16ኛ የጦር አውሮፕላኖች ትርኢት በተባበሩት አረብ ኤሚሬቶች በ2012 ዓ.ም ነበር የተከናወነው። በዚያ ወቅትም ኢትዮጵያና የተባበሩት አረብ ኤሚሬቶች በመካከለኛ ወታደራዊ ትብብርን ለማጠናከር የመግባቢያ ስምምነት መፈራረማቸው ተገልጾ ነበር። ከዚያ በኋላ ለ2 ዓመታት በሰሜን ኢትዮጵያ በተካሄደው የትግራይ ጦርነት የሁለቱ ሀገራት ስም አብሮ ተደጋግሞ ተነስቷል። በጦርነቱ ወቅት መቀመጫቸውን በኤርትራ ያደረጉ የተባበሩት አረብ ኤሚሬቶች ወታደራዊ ሰው አልባ አውሮፕላኖች ወይም ድሮኖችን ተጠቅመዋል የሚል ክስም ተሰምቶ ነበር። በወቅቱ በትግራይ ፌዴራል መንግስቱ ላይ ነፍጥ ያነሱ ኃይሎች አሰብ የሚገኙ የተባበሩት አረብ ኤሚሬቶች ሰው አልባ አውሮፕላኖችን ወይም ድሮኖችን ድጋፍ እየጠየቁ ነው ሲሉ ቅሬታ አሰምተው እንደነበር አይዘነጋም። ለዚህ ክስ የኢትዮጵያ አየር ኃይል ዋና አዛዥ የሆኑት ሜጀር ጀነራል ይልማ መርዳሳ በወቅቱ አየር ኃይሉ በጦር አውሮፕላኖች፣ ሚሳኤሎችና ድሮኖች ጥቃት እየፈጸመ መሆኑን አረጋግጠው ራሳችንና ስልጥና አስታጥቀናል፣ ሌሎች መግለጫዎች ውሸት ናቸው፣ ራሳችንን በገነባነው ኃይል ጠላትን እያጠፋን ነው ሲሉ ተደምጠው ነበር። ከሶማሌላንድ ጋር ወታደራዊ ስምምነት ፈርማለች። ወታደሮችን አሰልጥናለች። በበርበራ ወደብ የምታደርገውን እንቅስቃሴ ወደቡን ወደ ቀጠናዊ መዳረሻ ለመቀየር ያለመ ነው። በህዝብ ቁጥር ከአገሪቱ ሁለተኛ ከሆነች ኢትዮጵያ ጋር ያላት ትስስርም እጅግ ጥልቅ የሚባልም ነው። በሰሜን ኢትዮጵያ ጦርነት ከፌዴራል መንግስቱ ጎን እንደቆመች ብለውም ኢትዮጵያ ከሶማሌላንድ ጋር የተፈራረመችውን ስምምነት ከጀርባውን እንደደገፈች ይነገራል። የተባበሩት አረብ ኤሚሬትስ በምስራቅ አፍሪካና በአፍሪካ ምን እየሰራች ነው? ዱባይ ከአፍሪካ በኢንቨስትመንት 4ኛ ደረጃ ላይ ትገኛለች ሲል ቢቢሲ በአንድ ወቅት መዘገቡ አይዘነጋም። ከ3 እስከ 1ኛ ደረጃ ያለውን የያዙት እንደ ቻይና፣ የአውሮፓ ህብረትና አሜሪካ ሲሆኑ ከባህረ ሰላጤው ሀገራት የትብብር ማዕከል ውስጥ በአፍሪካ ቀዳሚ ኢንቨስት አድራጊ የተባበሩት አረብ ኤሚሬትስ ናት። በአፍሪካ ያለውን 1.5 ቢሊዮን የሚሆን ህዝብ ፍላጎት ለመሸፈን በኃይል አቅርቦት፣ በወደብ ልማት፣ በማዕድን፣ በግብርና፣ በመሰረተ ልማትና በቴሌኮሙኒኬሽን ዘርፎች ኢንቨስት ይደረጋል። እንደ አውሮፓውያን አቆጣጠር በ22 የተባበሩት አረብ ኤሚሬትስ በአፍሪካ 4ኛ ውጭ ቀጥታ ኢንቨስትመንት ነበራት። ወደ 60 የሚጠጉ ፕሮጀክቶችም ተዘርግተዋል። ቀዳሚዎቹ 3 ሀገራት አሜሪካ 93 ፕሮጀክቶችን፣ ፈረንሳይ 78 ፕሮጀክቶች፣ ዩናይትድ ኪንግደም 64 ፕሮጀክቶች ናቸው። ኤፍዲአይ ማርኬትስ የተባለ ተቋም ባወጣው መረጃ መሰረት የአፍሪካን የካፒታል ፍሰት በ49.9 ቢሊዮን ዶላር እንዲሁም የሰራተኞችን ቁጥር በ18600 ሰዎች በቀዳሚ የምትመራው ይቺው ሀገር ናት። ሰብል በማልማት በምግብና መጠጥ አቅርቦት፣ በስኳርና በሌሎች ጣፋጭ አቅርቦት ኢንቨስትመንቷ ጀምሯል። ዱባይ በንግድ፣ በምጣኔ ሀብት፣ በባህር በርና በአካባቢ ፖለቲካዊ ረገድ ያላት ፍላጎት ከአፍሪካ ቀንድና ከሳህል ቀጠና ጋር እንድትቀራረብ ምክንያት ሆኗል። እንደ አውሮፓውያን አቆጣጠር በ2010 ኤምባሲዋን ከከፈተች በኋላ በ2013 የዱባይ ቻምበር ቢሮን ከፍታለች። ይህ ቢሮ የተባበሩት አረብ ኤሚሬትስ ወታደራዊ ትብብርን በማጠናከር የአፍሪካ በር ተደርጎ ይወሰዳል። ከፊል ራስ ገዝ በሆነችው የሶማሊያ ፑንትላንድ ግዛት የባህር ላይ ዘራፊዎችና አሸባሪዎችን በመዋጋት ድጋፍ ትሰጣለች። በሱዳን ጦርነት ውስጥ እጇ አለት ተብሎ ትታማለች። ለፈጥኖ ደራሽ ኃይሉ መሳሪያ ለማስገባት የቫግነር ቅጥረኛ ተዋጊዎችን ተጠቅማለች የሚሉ ሪፖርቶች ወጥተዋል። ሞሪታንያ፣ ማሊና ቻድን ጨምሮ ከሳህል ሀገራት ጋር ወታደራዊ ስምምነት ፈርማለች። በእነዚህ ቀጠናዎች ያላት ሚና ከአረብ ሀገራት አጋሯ ከሆኑት ግብጽና ሳውዲ አረቢያ ጋር አቃይሟታል። ሲኤንቢሲ እንዳለው ባለፈው ወርሃ ግንቦት 35 ቢሊዮን ዩሮ የሚያወጣ ወርቅ ከአፍሪካ በህገ ወጥ መንገድ ወጥቷል። ከዚህም ውስጥ ከ80 እስከ 85 በመቶ የተባበሩት አረብ ኤሚሬትስ ከደረሰ በኋላ ወደ ዓለም አቀፍ ገበያ ተሰራጭቷል። የተባበሩት አረብ ኤሚሬትስ ወርቅ ከሚያስገቡ ሀገራት 3ኛ ደረጃ ላይ ትገኛለች። ይህም ከአፍሪካ በምታስገባ ወርቅ ምክንያት እንደሆነ ይነገራል። በ2014 እንደ አውሮፓውያን አቆጣጠር ከተገኘው 22.82 ቢሊዮን ዶላር በላቀ ሁኔታ በአውሮፓውያኑ 22 ዓመት 57.1 ቢሊዮን ዶላር ተገኝቷል። በዋነኝነት ወርቅ የሚገኘው ከማሊ፣ ከጋና፣ ከዚምባብዌ፣ ከሱዳንና ከኒጀር ሲሆን እነዚህም ውጊያ ያለባቸው ሀገራት ናቸው። የተባበሩት አረብ ኤሚሬትስ በብረትና በሌሎች ማዕድናት ላይም ኢንቨስት ታደርጋለች። ብረት አነስተኛ ኃይል የሚጠይቅ አነስተኛ የካርበን ልቀት ያለው አረንጓዴ ኃይል ምንጭ መሆኑ ይገለጻል። ዱባይ ወደ ታዳሽ ኃይል የምታደርገው ሽግግርና የመከላከያ ዘርፉ አካልም ነው። በናይጄሪያ የኒዮቢ ማዕድን፣ በዛምቢያ የኮፐር፣ የቲን፣ ታንታኔም እና ታንግስተን ማዕድን፣
በዲሞክራቲክ ሪፐብሊክ ኮንጎ የቲን፣ ታንታሌም፣ ታንግስተንና ወርቅ እንዲሁም በሞሪታንያ ብረት በማውጣት ውስጥ ተሳታፊ ናት። ሀገሪቱ በምስራቅ አፍሪካ፣ በአፍሪካ ቀንድና በአፍሪካ ውስጥ ያላት ጥብቅ ተሳትፎ ምን እንደሚመስል ከላይ በሰማችሁት መልኩ አስቃኝተናችኋል። ሰናይ ጊዜን ተመኘን።